ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን ዕለተ ማክሰኞ ሚያዝያ 28 2017 ዓ.ም እነሆ ከእኩለ ቀን 6 ሰዓት ጀምሮ እስከ 8 ሰዓት በርካታ ጉዳዮች የሚስተናገዱበት ዜና ኢትዮጵያ አሁን ይጀምራል። ዜና ኢትዮጵያን ሮዛ መኮንንና ጌታቸው ይግዛው የመራን እስከ 8 ሰዓት ድረስ በተለያዩ ርዕሰ ጉዳዮች ከናንተ ከተወዳጅ ተመልካቾቻችን ጋር ቆይታ እናደርጋለን። አብራችሁን ቆዩ። አበይት ጉዳዮቻችንን እናስቀድም። የቴክኒክና ሙያ ትምህርትና ስልጠና የሀገሪቱን ኢኮኖሚ እንዲደግፍ በትኩረት ሊሰራ እንደሚገባም የፖሊሲ ጥናት ኢንስቲትዩት ገለጸ። የትምህርት ዘርፉን ለማጠናከር ባለድርሻ አካላትን ያሳተፉ ስራዎች የተሰሩ መሆኑን የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ ገለጹ። ከውጭ የመረጃ ምንጭ እስራኤል በየመን ግዙፍ ወደብ ላይ ከባድ የአየር ጥቃት ማድረሷ ተገለጸ። የኢትዮጵያችን ከዚህ ከስቱዲዮ ወደ እናንተ ከሚደርሱ ዘገባዎች በተጨማሪ በተለያዩ የሀገሪቱ አካባቢዎች ምን አዲስ ጉዳዮች አሉ ስንል እንፈትሻለን። ሪፖርተሮቻችን ዘገባዎቻቸውን ይዘው ተዘጋጅተዋል። ወደ ኋላ ላይ ወደ እናንተ የሚያደርሱትን እነማን ናቸው እንተዋወቃቸው። እዚህ ቀዳሚ የምናገኘው ሪፖርተራችን በቀለ ተመስገን ነው። በቀለ የቴክኒክና ሙያ ትምህርትና ስልጠና ለኢትዮጵያ ኢኮኖሚ ትራንስፎርሜሽን ያለውን ድርሻ አስመልክቶ ውይይት እየተደረገ ነው። እዛ ላይ ሰፋ ያለ ማብራሪያ ወደ ኋላ ላይ የሚያደርሰን ይሆናል። እንደዚሁም በሌላኛው መስመራችን ላይ ሳሙኤል ወርቃየሁን እናገኛለን። በአማራ ክልል የሌማት ትሩፋት ስራዎች በስፋት እየተገበሩ እንደሆነ ይታወቃል። ምን ውጤቶች አመጡ ስንል የምንፈትሽ ይሆናል። በሌላ በኩል ነስረዲን ሐሚድ ከአሶሳው ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኘው። ነስረዲን የትምህርት ዘርፉን ለማጠናከር ባለድርሻ አካላትን ያሳተፈ ስራዎች እየተከናወኑ መሆኑን የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር ጌታሁን አብዲሳ ገልጸዋል። ኤዶምም እንደዚሁ ተጨማሪ መረጃዎችን ለዜና ኢትዮጵያ መረጃውን እያቀበለች ትቆያለች። የኢትዮ እስራኤል የቢዝነስ ፎረም እየተከናወነ ነው የሚገኘው። ከዛ ጋር የተያያዘ መረጃዋን እንዳልነው ትጠብቀናለች ወደ ኋላ ላይ ኤዶም አማረ። ከዛ ባሻገር ከቢዝነስና ስፖርት መረጃዎች አበይት ጉዳዮች የያዙትን ሊያስተዋውቃችሁ ደግሞ ወይንሸት ደጀኔ በቢዝነስ ነጻነት ጫን ያለው ከስፖርት ይጠብቁናል። በዛሬው የዜና ኢትዮጵያ ቢዝነስ ሰዓታችን ተመልካቾቻችን ወደ እናንተ ከምናደርሳቸው ጉዳዮች መካከል የኢትዮ እስራኤል የቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። እሱን የተመለከተ ዘገባ አለን። እንዲሁም የዕለቱን የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይንሸት ደጀኔ ነኝ። ካፍታ በኋላ እመለሳለሁ። ጥሩ ጊዜ ከዜና ኢትዮጵያ ጋር። እንደምን ዋላችሁ ተመልካቾቻችን። በዜና ኢትዮጵያ ስፖርት ዘገባችን ቅዱስ ጊዮርጊስ ተከታታይ ሶስተኛ ድሉን በኢትዮጵያ ፕሪሚየር ሊግ ዛሬ ማስመዝገብ ችሏል። ከዛ ውጪ ዛሬ ምሽት ደግሞ በአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ኢንተር ሚላን ከባርሴሎና እጅጉን ተጠባቂ ጨዋታ ያደርጋሉ። እነኚህንና ሌሎችን ሰዓታችን ሲደርስ ወደ እናንተ እናደርሳለን። አብራችሁን ቆዩ። ምርጫችሁን የኢትዮጵያ ቴሌቪዥን ዜና ኢትዮጵያን አድርጋችሁ አብራችሁን ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። አብራችሁን ቆዩ። ወደ ቀዳሚው ዘገባ እናምራለን። በቡታጅራ ከተማ ከ253 ሺህ በላይ ዜጎችን ተጠቃሚ የሚያደርግ ዘመናዊ የፍሳሽ ቆሻሻ ማጣሪያ ፕሮጀክት መሰረተ ልማት የመሰረተ ድንጋይ ተጣለ። መሰረተ ድንጋዩን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውና የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ አስቀምጠዋል። 544 ሚሊዮን ብር ይፈጃል የተባለው ይህ ፕሮጀክት ከጣሊያን መንግስት በተገኘ የገንዘብ ድጋፍ የሚገነባ መሆኑ ተገልጿል። ፕሮጀክቱ በ2 ዓመት ይጠናቀቃል የተባለ ሲሆን 4 ሄክታር መሬት ላይ የሚገነባም ነው ተብሏል። ዜና ኢትዮጵያ በዝርዝር ወደሚመለከታቸውና ሪፖርተሮቻችን የመስክ ስምሪቶችን ወስደው ተጨማሪ መረጃዎችን በቀጥታ እየገቡ ወደሚያሻግሩባቸው ርዕሰ ጉዳዮች ነው የሚሻገረው።
የቴክኒክና ሙያ ትምህርትና ስልጠና የሀገሪቱን ኢኮኖሚ እንዲደግፍ በትኩረት ሊሰራ እንደሚገባም የፖሊሲ ጥናት ኢንስቲትዩት ገልጿል። ኢንስቲትዩቱ የቴክኒክና ሙያ ትምህርትና ስልጠና ግንባታ ስርዓት ላይ ለኢትዮጵያ ኢኮኖሚ ትራንስፎርሜሽን በሚል ከባለድርሻ አካላት ጋር ውይይትም እያደረገ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን በቀለ ተመስገን በቀጥታ መስመራችን ላይ ነው የሚገኘው። በቀለ እንደምን ውለሃል? በቴክኒክና ሙያ ትምህርትና ስልጠና ብቁ የሆነ የሰው ኃይል ለማፍራት ምን ሊሰራ ይገባል ተባለ የሚለው ማዕከል አድርገህ መረጃውን ብታቀብለን። አመሰግናለሁ። የፖሊሲ ጥናት ኢንስቲትዩት የቴክኒክና ትምህርት ስልጠናን በተመለከተ ያስጠናውን ጥናት በተመለከተ ነው ከባለድርሻ ሀገራት ጋር ውይይት እያደረገ የሚገኘው። እንግዲህ በዚህ ውይይት ላይ የፖሊሲ ጥናት ኢንስቲትዩት ምክትል ዋና ዳይሬክተር አቶ ተፈሪ ጢያሩ የቴክኒክና ሙያ ትምህርት ስልጠናን በፖሊሲና በጥናት ወይም እንዲሁም በምርምር በመደገፍ አስፈላጊውን ገበያው የሚፈልገውን የብቁ የሰው ኃይል ለማቅረብ የሚጠበቅብን መስራት አለብን የሚል ሀሳባቸውን ሰጥተዋል። ገበያው የሚፈልገው በአሁኑ ሰዓት ብቁ ተወዳዳሪ እንዲሁም ዓለም አቀፍ ነባራዊ ሁኔታችን የዋጀ እና የተማረ ሰው ኃይል በገበያው የሚፈልገው ኢንዱስትሪ የሚፈልገውን ሰው በብቃት እንዲቀርብ መንግስት አስፈላጊውን ድጋፍና በምርምርና ጥናት ላይ ያተኮረ ውይይት መደረግ አለበት ወይም እነዚህን ዘርፎች መደገፍ እንዳለበት የሚያመላክት ሀሳባቸውን ነው የሰጡት። እንግዲህ በዚህ ዙሪያ ላይ ጥናትም ቀርቦ ውይይት እየተደረገ ነው የሚገኘው። ጥናቱ ምንም እንኳን የቴክኒክና ሙያ ትምህርት ስልጠና ካሁን ቀደም በሀገሪቱ ላይ በተለያዩ ዘርፎች እየተሰጠ ቢገኝም ዘርፉ ብቁ የሰው ኃይል በማፍራትና እንዲሁም ገበያው የሚፈልገውን ወይም ኢንዱስትሪ የሚፈልገውን የሰው ኃይል ለማቅረብ ብቁና ተወዳዳሪ ለመሆን ችግሮች ወይም ተግዳሮቶች የሚስተዋሉበት ነበረ። አሁን ላይ እነዚህን ተግዳሮቶች በመቅረፍ መንግስት አስፈላጊውን ትኩረት ሰጥቶ በሀገሪቱ ኢኮኖሚ ላይ የበኩሉን ድርሻ እንዲወጣ ጥረት ማድረግ አለበት የሚል ሀሳቦች ተነስተው ነው ውይይት እየተደረገባቸው የሚገኘው። በዋናነት እንግዲህ ይህን ዘርፍ መደገፍ በተለይ ብቁ መምህራንን ማፍራት እንዲሁም ዘመኑ የዋጃቸውን ቴክኖሎጂዎች ለተጠቃሚው በማቅረብና የመማር ማስተማር ሂደቱንም በቴክኖሎጂ በመደገፍ ብቁ የሆነ ተወዳዳሪ የሆነ የሰው ኃይል በማፍራት ለኢንዱስትሪው እንዲሁም ለገበያው በማቅረብ በሀገር ኢኮኖሚ ላይ የበኩሉን ድርሻ እንዲወጣ ትኩረት ተደርጎ ሊሰራ ይገባል የሚል አስተያየት ነው ሲሰጥ የነበረው። በውይይቱ ላይ በተለይ መንግስት ትኩረት አድርጎ ሊሰራበት ይገባል ወይም የሚመለከተው ባለድርሻ አካላት በትኩረት ሊሰራበት ይገባል ያሉት በሌሎች ዘርፎች እንደሚበጀተው በጀት ሁሉ በቴክኒክና ሙያ ትምህርት ስልጠና ላይም በጀቶች በቂ የሆነ ፋይናንስ ወይም በጀት ተመድቦለት አስፈላጊ የሆነ የሰው ኃይል ለማፍራት ትኩረት ተሰጥቶ እንዲሰራም ነው እንደ ምክር ሀሳብ በውይይቱ ላይ የቀረበው ማለት ነው። እንግዲህ ይህንን የሚመለከቱ በተለይ የኢንዱስትሪው ላይ ያሉ የማህበረሰብ ክፍሎች ወይም ኢንዱስትሪውን የሚመሩ ሰዎች ከቴክኒክና ሙያ ትምህርት ስልጠና ጋር በመቀናጀት የሚፈልጉትን የሰው ኃይል ለማቅረብ በሚፈልጉት ዘርፍ ላይ በጋራ ከሚመለከታቸው አካላት ጋር እየተነጋገሩ ብቁ የሆነ የሰው ኃይል ለማቅረብ እንዲሁም ገበያው የሚፈልገውን የራሳቸውን እይታ በራሳቸው የትምህርት ስርዓት እንዲገባላቸውና በኢንዱስትሪ በተሰማሩበት ኢንዱስትሪ የሰው ኃይል እንዲፈራላቸው ከሚመለከታቸው ባለድርሻ አካላት ጋር በትኩረት ሆነው መስራት እንዳለባቸው ነው በውይይቱ ላይ የተነሳው። ይሄ ዘርፍ በተለያዩ ሀገራት ውጤታማ የሆነና በሀገር ኢኮኖሚ ለመደገፍ እንዲሁም የተለያዩ ተግዳሮቶችን በአንጻሩ ደግሞ አሉበት የአመለካከት ችግሮች ስላሉ እነዚህን የአመለካከት ችግሮችን በመቅረፍ በተገቢውን ስልጠናና ትምህርት እንዲሁም ስራ ፈጠራ ላይ ያተኮሩ የትምህርት ስርዓቶች ተቀርጸው ተካተው ዜጎች በራሳቸው ቴክኒክና ሙያ ብቻም ሳይሆን ስራ ፈላጊዎችም ሳይሆን የራሳቸውን ስራ እንዲፈጥሩም ትኩረት አድርጎ መስራት እንዳለበትና ይህን ዘርፎች መደገፍ እንዳለባቸው በሀገር ኢኮኖሚ ላይ የበኩሉን አስተዋጽኦ እንዲያደርግ ነው በውይይቱ ላይ እየተነሳ የሚገኘው። በቀለ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ዘገባዎቻችን ቀጥለዋል። የትምህርት ዘርፉን ለማጠናከር ባለድርሻ አካላትን ያሳተፉ ስራዎች የተሰሩ መሆኑን የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ ገለጹ። የቱርኪሽ ግራጁዌትስ ዴቨሎፕመንት ኤንድ ቻሪቲ አሶሲዬሽን ከሀሰን የኔዘርላንድ በጎ አድራጎት ድርጅት ጋር በመተባበር በአሶሳ ዞን ኡራ ወረዳ በ30 ሚሊዮን ብር ያስገነባው ትምህርት ቤት የክልሉ ከፍተኛ አመራሮች በተገኙበት ተመርቋል። በክልሉ ምቹ የመማሪያ አካባቢዎችን በመፍጠር የትምህርት ጥራት ላይ ትኩረት ተሰጥቶ የተሰራ መሆኑም በምርቃት ስነ ስርዓቱ ላይ ተገልጿል። እዚህ ርዕሰ ጉዳይ ላይ ቆይታ እናድርግ። ተጨማሪ የሆነ መረጃ ሊያደርሰን ሪፖርተራችን ነስረዲን ሀሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛል። እንዴት ውለሃል? እንግዲህ ቀደም ሲል እንዳለው በቤኒሻንጉል ጉሙዝ ክልል የትምህርት ተቋማትን በማስፋፋት ረገድ እየተሰሩ ያሉ ስራዎች ምንድናቸው? በተለይ በዛሬው ዕለት የተመረቀውን ይህንን የመጀመሪያ ደረጃ ትምህርት ቤትን ያሉት መሰረተ ልማቶችና በትምህርቱ ላይ ሊጨምር የሚችለው አቅም እንዴት ይታያል የሚለውን ሀሳብ አንሳለን። መልካም አመሰግናለሁ ሮዛና ጌታቸው።
እንግዲህ በቤንሻንጉል ጉሙዝ ክልል ትምህርት ዘርፉን ለማጠናከር በርካታ ስራዎች እየተሰሩ ይገኛሉ። በዚህ ምክንያትም በአሶሳ ዞን ኡራ ወረዳ የተገነባው የአፌደን ወንሾ አንደኛና መካከለኛ ደረጃ ትምህርት ቤት የክልሉ ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ በተገኙበትና ሌሎች ከፍተኛ አመራሮች በተገኙበት ተመርቋል ማለት ነው። እንግዲህ ይህ የመጀመሪያና አንደኛና መካከለኛ ደረጃ ትምህርት ቤት የተገነባው በኔዘርላንድ እና ሐሰኔ በጎ አድራጎት ድርጅት ከቱርኪሽ ግራጁዌት ኤንድ ዲቨሎፕመንት አሶሲዬሽን ጋር በመተባበር በመሆኑ በትላንትናው ዕለት ተጠቆሟል ማለት ነው። እንግዲህ የአፌደን ወንሾ መካከለኛ አንደኛና መካከለኛ ደረጃ ትምህርት ቤት ከ30 ሚሊዮን ብር በላይ ወጪ የተደረገበት መሆኑ ነው በምርቃት ስነ ስርዓቱ ላይ የተጠቆመው። እንግዲህ በምርቃት ስነ ስርዓቱ ላይ ተገኝቶ መልእክት ያስተላለፉት ምክትል ርዕሰ መስተዳድሩ ጌታሁን አብዲሳ እንዳሉት ክልሉ የትምህርት መስፋፋት ላይ ትኩረት አድርጎ በቀዳሚነት እየሰራ እንደሚገኝ ነው የጠቆሙት። እንግዲህ የቱርኪሽ ግራጁዌት ዲቨሎፕመንት አሶሲዬሽን ጠቅላላ ጉባኤ ሰብሳቢ የሆኑት ዶክተር ኡመርም ባነሱት መልእክት እንግዲህ የድርጅቱ የትምህርት ተቋማትን ለማስፋፋት እየሰራ እንደሚገኝና በዚህም በወረዳው የተገነባው ትምህርት ቤት ማሳያ መሆኑን ነው የጠቆሙት። እንግዲህ በአጠቃላይ በትምህርት ቤቱ የተገነባው በ30 ሚሊዮን ብር ነው። ከ600 በላይ ተማሪዎችን በአንድ ጊዜ ተቀብሎ ማስተማር የሚችል 5 ብሎኮችን የያዘና ከ22 በላይ ክፍሎች ያሉት መሆኑን ነው የተጠቆመው። ይህ ትምህርት ቤት እንግዲህ በዘመናዊ መልኩ እንደተገነባ ነው በመድረኩ የተጠቆመው። ለጊዜው ያሉኝ መረጃዎች እነዚህ ናቸው። እናመሰግናለን ነስረዲን ለመረጃዎች። መልካም ቀን። አሁን ደግሞ በቀጥታ ከአሶሳ ወደ ባህር ዳር እንሻገርና በአማራ ክልል የሌማት ትሩፋት መርሃ ግብር ተጨባጭ ለውጥ እያመጣ ስለመሆኑ የተገለጸበትን ጉዳይ እንመልከት። የሌማት ትሩፋት መርሃ ግብሩ በክልሉ የሚገኘውን ምርት በመጨመር ለስራ ዕድል ፈጠራና በከተማ ግብርና ልምምድ የተሻለ ውጤቶች እንዲኖሩ አስተዋጽኦ እያበረከተ ስለመሆኑም ጭምር ተጠቅሷል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃዎችን የሚያደርሰን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምንልሃል። በአማራ ክልል የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ እየመጡ ያሉ ውጤቶች እንዴት ይገለጻሉ? አመሰግናለሁ። እንግዲህ እንደ ሀገር ዜጎች ባላቸው ያገኙትን ጸጋ በመጠቀም በተለይ በግብርናው ዘርፍ በስፋት በመሰማራት የምግብ ሉዓላዊነትን ለማረጋገጥ በሌላ መልኩ ደግሞ የተመጣጠነና የተስተካከለ አመጋገብ ስርዓትን ለማስተካከል ያመች ዘንድ እንግዲህ የሌማት ትሩፋት መርሃ ግብር እንዲህ ከተጀመረ ዓመታት ተቆጥረዋል። እንግዲህ በዚህም እንደ አማራ ክልል በርካታ ጸጋዎች ካሉበት አካባቢዎች አንደኛው ነውና ይህ የሌማት ትሩፋት መርሃ ግብር ውጤቶችን እያስመዘገበ እንደሚገኝ ተገልጿል ማለት ነው። በዚህም በተለይም ደግሞ በማር በእንቁላል በወተትና በስጋ ምርቶች በርካታ ወጣቶችና አዳዲስ አምራቾችም ጭምር ወደ ዘርፉ እየተቀላቀሉ እንደሚገኙ ተገልጿል ማለት ነው። በዚህም በተለይም ደግሞ ከዓመት ዓመት ለዘርፉ እየተሰጠ ያለው ትኩረትና በተለይም ደግሞ ገበያን በማረጋጋት በኩል እያመጣው ያለው ተጨባጭ ለውጥ የሚታይ ነው ተብሏል። ለአብነትም የክልሉን የዚህን የ9 ወራት አፈጻጸምን ለማንሳት ያክል የአሳ ምርት ከ25000 ቶን በላይ በዚህ በ9 ወር ውስጥ መሰብሰብ መቻሉ ተገልጿል። የማር ምርትም በተመሳሳይ ከ25000 ቶን በላይ የማር ምርት ማግኘት መቻሉ ነው እንግዲህ የተገለጸው። ሌላኛው በተለይ ከእንቁላል አንጻር ከ870 ሚሊዮን በላይ እንቁላል መሰብሰብ መቻሉም ተገልጿል። ከወተት አንጻር 1.6 ሚሊዮን ሊትር ቶን በላይ የወተት ምርት ማምረት መቻሉ ነው እንግዲህ በተለይ የክልሉ አሳና እንስሳት ሀብት ልማት ቢሮ መረጃ የሚያመለክተው ማለት ነው። እንግዲህ እነዚህ ያነሳዋቸው ቁጥሮች ከዓመት ዓመት በተለይ የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ከዓመት ዓመት በምርትና ምርታማነትን በማሳደጉ ረገድ ከዓመት ዓመት ቁጥሮቹ እየጨመሩና የማምረት አቅምን በክልሉ እያደገ መምጣቱ ነው እንግዲህ የቢሮ መረጃ የሚያመለክተው ማለት ነው። ይህ የሌማት ትሩፋት መርሃ ግብር ሲጀመር እንግዲህ በተለይም ከዚሁ ከተመጣጠነ ምግብ ተደራሽ ከማድረግ ባለፈም በዘርፉ የሚስተዋሉ ማነቆችን በመፍታቱ ረገድም ጉልህ ሚና እየተጫወተ እንደሚገኝ ነው የተገለጸው። ለአብነትም በተለይም ደግሞ ከግብዓት አቅርቦት አንጻርና በተለይም በእንስሳት የተሻሻሉ የእንስሳት ዝርያዎችን ተደራሽ ከማድረግ አኳያም የነበሩ ማነቆችን በመፍታቱ ረገድ ቢሮ ከባለድርሻ አካላት ጋር እየሰራ እንደሚገኝ ተገልጿል። ከገበያ ትስስር አኳያ በርካታ ምርቶች ተመርተው እንግዲህ ከገበያ ትስስር አኳያ ለአብነትም ወተትን ብናነሳ ወተት ተመርቶ እስከ ውጤት እስከሚያመጣ ድረስ ያሉ የገበያ ትስስሮችን ከማፋጠንና የገበያ ትስስሮችን ከመፍጠር አኳያም እንግዲህ የበኩሉን አስተዋጽኦ እያበረከተ እንደሚገኝ ነው የተገለጸው። እንደ አጠቃላይ እንግዲህ እነዚህ ምርቶች ቀደም ሲል ያነሷቸው ቁጥሮችም ተጨማምረው እንዲሁም ደግሞ በተለይም ደግሞ እነዚህ ማነቆችን በመፍታቱ ረገድ እየተደረገ ባለው ርብርብ በክልሉ ብሎም እንደ ሀገር በተለይ በገበያ ክፍተትን ከመሙላት አኳያ የገበያ የማረጋጋት ስራዎችን ከማከናወን አኳያ የሌማት ትሩፋት መርሃ ግብር ተጨባጭ ለውጥ እያሳየ እንደሚገኝ
እንደሚገኝ ነው የተገለጸው ማለት ነው። በተጨማሪም እንግዲህ ከማምረት በተጨማሪም የስራ እድልን በርካቶችም የስራ እድል እየፈጠረ ይገኛል። እያንዳንዱ ኢኒሼቲቭ እያንዳንዱ ተሞክሮ በተለያዩ ዘርፎች ማለት ነው በውስጡ በርካታ ዜጎችን የስራ እድል እየፈጠረ የሚገኝበት መርሃ ግብር እየሆነ መምጣቱም ተገልጿል። ከዛ ባለፈም ደግሞ የከተማ ግብርና እንግዲህ ከባለፉት አመታት በፊት ብዙም አይታወቅም ነበር ነገር ግን በአሁኑ ወቅት ግን የከተማ ግብርና በከተሞች እየተስፋፋና ከገጠር ባልተናነሰ መልኩ በጓሯቸው ባሉ ጸጋዎች በመጠቀም የከተማ ግብርናም እየተስፋፋ ያለበት ሁኔታ እንዳለ ነው የተገለጸው። እንግዲህ ለወደፊቱም ደግሞ እነዚህ ማነቆችን በመፍታት ችግሮችን በመለየትና በመፍታት ዘርፉ ከተማ ያለመለት ዓላማ አንጻር ተጨባጭ ለውጦችን ለማምጣት እየተሰራ እንደሚገኝ ነው የተገለጸው። ለጊዜው ያለኝ መረጃ ይሄን ይመስላል። ሳሙኤል ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜና ኢትዮጵያችን ላይ ትገኛላችሁ የተወዳጅ ተመልካቾቻችን። በዝርዝር ወደምንመለከታቸው ጉዳዮች ተሻግረናል። በደቡብ ኢትዮጵያ ክልል ዋና ዋና ሰብሎችን በኩታ ገጠም ለማምረት ከተያዘው እቅድ ውስጥ 120,000 ሄክታር መሬት በዘር መሸፈኑን የክልሉ ግብርና ቢሮ አስታወቀ። በቆሎም በኩታ ገጠም ማምረታቸው ከዚህ ቀደም በተናጠል ሲሰሩ ይባክን የነበረውን ጊዜና ጉልበት እንደቆጠበላቸው በጎፋ ዞን ዛላ ወረዳ የሚገኙ አርሶ አደሮች ተናግረዋል። ተመስገን ተስፋዬ የጎፋ ዞን በደቡብ ኢትዮጵያ ክልል በቆሎን በስፋት ከሚያመርቱ አካባቢዎች መካከል ይጠቀሳል። በዞኑም የዛላ ወረዳ አርሶ አደሮች ከማሳቸው አረም በጋራ ሲያስወግዱ አግኝተናቸዋል። የኩታ ገጠም ስራው በብዙ መልክ እንዳገዛቸውም ይናገራሉ። የኩታ ገጠም እርሻ ጥቅሙ ብዙ ነው። አረም በጋራ እናነሳለን። ዘር ሲዘራም እንደዛው። ምርት ስንሰበስብም በጋራ ስለሆነ ይጠቅመናል። ድንበሩ ስለሚታወቅ በድንበሩ በቃ በትክክል አስቀምጠን ለመሸጥ የሚያስፈልገውን ከልጆች ጋር ከቤተሰቦች ጋር ተባብረን ሸጠን እየተጠቀምን ነው። እኔ 1 ሄክታር ከግማሽ ነው የዘራሁት ዘንድሮ። እሱ በጥሩ ሁኔታ እንደዚሁ አርሜ ጨርሻለሁ። በዛላ ወረዳ በቆሎን በኩታ ገጠም ማምረት ከተጀመረ ወዲህ ምርትና ምርታማነትን ከማሳደግ አኳያ ተስፋ ሰጪ ለውጥ መገኘቱን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አብድቂያውቴ ገልጸዋል። አርሶ አደሩን አደራጅተን እየሰራን ቆይተናል። በዚህ ውስጥ በተለይ 15 ቀበሌያት ላይ በ7 ክላስተር በቁጥር 7 ክላስተር በሄክታር ወደ 1955 ሄክታር የሚሆን በኩታ ገጠም ክላስተር እየለማ የሚገኝበት ሁኔታ አለ። ተመልካቾቻችን በጎፋ ዞን ዛላ ወረዳ ጋይላ ቀበሌ ውስጥ ነው የምንገኘው። ከጀርባችን እንደምትመለከቱት በክላስተር እየለማ በሚገኝ በቆሎ ማሳ ውስጥ በጋራ በህብረት እየሰሩ ነው። ይህ ስራ በክልል ደረጃም ውጤታማ እንዲሆን የተሻለ ትኩረት ተሰጥቶት እየተሰራ መሆኑን የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገልጸዋል። የዋና ዋና ሰብሎችን ማሳ በ50% በክላስተር እንሸፍናለን ብለን አቅደን የተነሳ ነው። ከዛ አንፃር ስናይ እስካሁን ድረስ ካቀድነው እቅድ እስከ 120,000 ሄክታር በላይ ማሳ በክላስተር ነው የተሸፈነው። በእኛ አፈጻጸም በተለይ በበቆሎ በዚህ በልግ ላይ ከያዝነው ከ100% በላይ በክላስተር ሸፍነናል። በደቡብ ኢትዮጵያ ክልል ሌሎችም አካባቢዎች ለምርት ዘመን የሚያስፈልግ ማዳበሪያና ምርጥ ዘር በበቂ ሁኔታ መድረሱን የገለጹት የቢሮ ኃላፊ በቀጣይ ጊዜያቶች ምርጥ ዘርን በራስ አቅም ለማቅረብ እየተሰራ ነው ብለዋል። 550,000 ገደማ ዳፕና ዩሪያ በድምር ነው። ስለዚህ በበልግ ከቨር የምናደርገው ዳፕ መጠን ደርሶናል። ከምርጥ ዘር አቅርቦት ጋርም ምንም ችግር የለም። ዘንድሮ በበርካታ ቦታዎች ላይ ምርጥ ዘርን አምርተናል። እኛ እንደ ክልል ቀጣይ ላይ ክልሉ ራሱን እንዲችል ነው እየሰራን ያለ ነው። አርሶ አደሩ ማዳበሪያን በሙሉ ፓኬጅ በተጠቀመባቸው አካባቢዎች ያለው ሰብል ከሌሎች ጋር በንጽጽር ሲታይ በተሻለ ቁመና ላይ መገኘቱ ተመላክቷል። የፋሽስት ጦር በአድዋ በኢትዮጵያ ጀግኖች የደረሰበትን ውርደት ለመበቀል በከፍተኛ ጦር መሳሪያ ሲዘጋጅ ከርሞ ከ40 ዓመታት በኋላ ዳግም ኢትዮጵያን ወረረ። ነገር ግን በሀገራቸው ሉዓላዊነት ላይ ላፍታም የማይደራደሩት የኢትዮጵያ ጀግኖች በ5 ዓመት ውስጥ ፋሽስትን መድረሻ ሳጥተው ዳግም ድል አደረጉት። ከአገር ውጪ ቀዳማዊ ኃይለ ሥላሴ ዲፕሎማሲያዊ ጫና በማሳደር በሀገር ውስጥ ደግሞ ጀግኖች አርበኞች በቅንጅት በመስራት የኢትዮጵያ ዳግም የጥቁር ሕዝቦች ነጻነት ፋና ወጊነት በዓለም መድረክ ተረጋገጠ። መስከረም ቸርነት ትናንት የተከበረውን የአርበኞች ቀንን መሰረት አድርጋ ተከታዩን አሰናድታለች።
በዓለም የጦርነት ታሪክ ውስጥ ሉዓላዊነትን ለቅኝ ገዢ አሳልፎ ላለመስጠት ዋጋ ከተከፈለባቸው አውደ ውጊያዎች አድዋና የ5 ዓመት የተራዘመ የአርበኝነት ጦርነት ተጠቃሽ ናቸው። ወራሪው ጣሊያን በዓለም አደባባይ የተዋረደበትን የአድዋ ሽንፈቱን ለመበቀል ኢትዮጵያን ዳግም ከ40 ዓመት በኋላ ሲወር በከፍተኛ ጦር መሳሪያ ዝግጅት ጭምር ነበር። ኢትዮጵያ ከአድዋ ድል በኋላ የጦር መሳሪያ ያላስገባችና በበቂ ሁኔታ ያልተዘጋጀች ሲሆን ጣሊያን በተቃራኒው መርዝ የሚተፉ የጦር አውሮፕላኖችን ጭምር ተጠቀመች። ይህን ጊዜ ንጉሱ በሰራዊታቸው ላይ እየደረሰ ያለውን ጉዳት ለመቀነስ የተራዘመ የአርበኝነት ጦርነት ለማካሄድ ወሰኑ። ማይጨው ጦርነት ተደርጎ በማግስቱ ማይጨው ውስጥ በአታዋዮ የሚባል ዋሻ አለ። እዛ ዋሻ ውስጥ የጦር መሪዎችም እንዲሰበሰቡ ተደርጎ ንጉሠ ነገሥቱ አቤቱታ ለማቅረብ ወደ ውጭ እንደሚሄዱ እንግዳ ወርቅ ሀብተወልድ የጻፉት መጽሐፍ ማይጨው የሚለው ላይ ቃለ ጉባኤው አለ። ቃለ ጉባኤው ላይ ኦሬዲ በመጀመሪያው ጦርነት ጊዜ ራስ ስዩምም የትግራይ አካባቢ በጣም ስለተጎዳ ጎስት አርበኛ ሆነው እንዲሰሩ ተወስኖ ስለነበረ እሳቸው ወደዛ እየተነቃነቁ ስለነበረ በንጉሱ ትእዛዝ የእሳቸው ተወካይ የነበሩት ነገ ተዋግተን ከምንሞት ለኢትዮጵያ አንድ 20 ዓመትም ልንዋጋላት እንችላለን አሉ። ሌሎቹ ደግሞ 3-4 ዓመት እንዋጋለን አሉ። አብዛኛው 3 ዓመት እና 2 ዓመት የሚለውን እንዋጋላት ለኢትዮጵያ በአርበኝነት የሚለው ተባለና 3 ዓመት ጸደቀ። አትሊስት ከንጉሱ የተሰጣቸው ትእዛዝ የተራዘመውን አርበኝነት ጦርነት እንዲመሩ ነው። ስለዚህ የአርበኝነቱ ውጊያ የሚጀምረው ንጉሠ ነገሥቱ እንደወጡ ይቀጥላል። የኢትዮጵያ አርበኞች በሁለት አይነት ቡድን በመደራጀት በመደበኝነት በሚዋጋና የእርሻ ስራውን እየሰራ እንደ አስፈላጊነቱ በሚዋጋ የአርበኛ ቡድን ጣሊያንን ከሀገራቸው ለማስወጣት በዱር በገደሉ መፋለም ጀመሩ። ጣሊያንን በከተማና በካምፕ ውስጥ ዘግቶ ማኖር ነው። ስለዚህ እነዛ አዛዦች የነበሩት ትልልቆቹ አሁን ገበሬ ሆነው ሊዋጉ ምናምን ስለማይችሉ ህዝቡም ሊመግባቸው ስለማይችል እነሱ እጅ እየሰጡ የውስጥ አርበኛ መሆን ገቡ። ሌላው በወጣቶች አዛዦች እየተመራ ገበሬ ሆኖ ያርሳል፣ እርሻውን በኢኮኖሚ ይኖራል። በጦርነቱን እየተዋጉ አካባቢው ይከባል። ያንን ሌላው ከመጥቶ በከበባ ውስጥ ያደርጉታል። መልሶ ወደ ካምፑና ወደ ከተማው ይገባል። ምንም እንኳን ፋሽስት ጣሊያን ከፍተኛ የጦር መሳሪያ በመጠቀም መርዝ በሚተፉ የጦር አውሮፕላኖች ጭምር በመታገዝ የኢትዮጵያ አርበኞች ላይ ጥቃት ቢሰነዝርም የኢትዮጵያ ጀግና አርበኞች ግን በቀላሉ እጅ የሚሰጡ አልነበሩም። እዚህ ጋር የኢትዮጵያ ጀግና እናት አባት አርበኞች በተራዘመ የአርበኝነት ጦርነት ጣሊያንን መድረሻ ሲሳጡ፣ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ደግሞ በውጭ ሀገር ዲፕሎማሲያዊ ጫና ለማሳደር እየሰሩ ነበር። ጣሊያን ከጀርመን ጋር ማበሯ ሲታወቅ ወዲያውኑ ንጉሠ ነገሥቱ እኔ እና ሰራዊቴን ከእናንተ ጎን አሰልፋለሁ ብለው ለቸርችል ደብዳቤ ጻፉ። ደብዳቤው ገለባጭ እዚሁ መዘክር አለልሽ ሄደሽ ካነበብሽው። በዚህ ጊዜ ንጉሠ ነገሥቱ ይሄ በሚሳፈፍ ጀልባና በሚበር ጀልባ ሆነው በሚስጥር ገቡ ሱዳን። ከዛ በኋላ አርበኞችም ሄደው ተደባለቋቸው። ብዙዎቹ አርበኞች ቶቦኪን ላኩ። ከዛ በኋላ ከተሞችን እንደገና እየያዙ ወደ ነፃነት መጣን። ንግግር አደረጉ። በዚህ ዕለት ፋሺዝምን ድል አደረግን። ሐውልቱ ላይ 4 ኪሎ የተጻፈው ዙሪያው ላይ የዛለት ያደረጉት ንግግር ነው። በንጉሱና በአርበኞች ጥረት ከ5 ዓመታት በኋላ በ1933 ዓ.ም ኢትዮጵያ ከጣሊያን ዳግም ወረራ ተላቃ ነፃነቷን በማረጋገጥ የጥቁር ሕዝቦች ነፃነት ፋና ወጊነቷን ዳግም በዓለም አረጋገጠች። ይህንኑ የጥቁር ዘር መሪነታችንና የአፍሪካዊ መሆናችንን አስረግጠን ነው የምንሄደው። በዚሁ አካል ነው የሄደው እና በዓለም አቀፍ ደረጃ ኢትዮጵያን ወርልድ ዋይድ ፌዴሬሽን ራስታዎችም የዛ አባል ናቸው እኮ እና የጥቁር ሕዝብ እንቅስቃሴ ከኛ ጎን የሚቆመው ለዚሁ ነው
እኛም በኮሌክቲቭ ሴኩሪቲ ነው፣ በሰው ዘር እኩልነት ነው የምንራመደው። ኢትዮጵያ ከ5 ዓመት በኋላ ሙሉ በሙሉ ነጻነቷን የተቀናጀችበትን ሚያዝያ 27 1933 ዓ.ም ታሳቢ በማድረግ የአርበኞች የድል ቀን ሚያዝያ 27 በየዓመቱ ይከበራል። ወደ ውጭ ጉዳያችን ተሻገረን። ሩሲያ ሽብርተኝነትን በመዋጋት ረገድ ለህንድ ሙሉ ድጋፍ እንደምትሰጥ ቭላዲሚር ፑቲን አረጋገጡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በትላንትናው ዕለት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በነበራቸው የስልክ ውይይት በቅርቡ የተፈጸመውን የሽብር ጥቃት አውግዘዋል። ፕሬዝዳንት ፑቲን በንጹሐን ህይወት መጥፋት የተሰማቸውን ጥልቅ ሐዘን ገልጸው ህንድ ሽብርተኝነትን ለመዋጋት በምታደርገው ጥረት ሀገራቸው ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ሁለቱ መሪዎች በህንድና በሩሲያ መካከል ያለውን የጠበቀ አጋርነት ለማጠናከር ባደረጉት ውይይት የተስማሙ ሲሆን ጠቅላይ ሚኒስትር ናሬንድራ ሞዲ በዚህ ዓመት መጨረሻ ለዓመታዊ መሪዎች ጉባኤ ህንድን እንዲጎበኙ ጋብዘዋቸዋል። ህንድ ከፓኪስታን ጋር ውጥረት ውስጥ ባለችበት በዚህ ወቅት ከሩሲያ ጋር ትብብሯን ለማጠናከር የደረሰችውን ስምምነት የህንዱ ጠቅላይ ሚኒስትር ልዩ ትኩረት እንደሚሰጡት ዘ ታይም ኦፍ ኢንዲያ ዘግቧል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ህንድና ፓኪስታን ወደ ግጭት እንዳይገቡ አሳሰቡ። በደቡብ እስያ ጎረቤት ሀገሮች መካከል ያለው ውዝግብ እየጨመረ በመምጣቱ ሀገራቱ ጦርነትን ሊቀሰቅስ ከሚችል ማንኛውም ነገር እንዲታቀቡ ዋና ጸሐፊው አሳስበዋል። ውጥረቱ ባለፈው ወር በአወዛጋቢው ካሽሚር ክልል ውስጥ በቱሪስቶች ላይ ከባድ ጥቃት ከደረሰ በኋላ ተከታታይ ዛቻና የዲፕሎማሲያዊ መካረሮች በሁለቱ ሀገራት መካከል ተባብሶ መቀጠሉ ስጋት መፍጠሩ እየተገለጸም ይገኛል። አንቶኒዮ ጉተሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ ወታደራዊ ግጭትን ማስወገድ አስፈላጊ ነው ሲሉም አስጠንቅቀዋል። ፓኪስታን ጉዳዩ በገለልተኛ አካል እንዲጣራ የጠየቀች ሲሆን የተባበሩት መንግስታት የጸጥታው ምክር ቤት በዚህ ዙሪያ በቀጣይ ቀናቶች በዝግ ሊመክር እንደሚችል ኤኤፍፒ ዘግቧል። የውጭ ዘገባችን እንደቀጠለ ነው። እስራኤል በየመኑ ግዙፍ ወደብ ከባድ የአየር ጥቃት አደረሰች። የሁቲ አማጽያን በእስራኤል አየር ማረፊያ ላይ ጥቃት ማድረሳቸውን ተከትሎ የእስራኤል በየመን ትልቅ የሲሚንቶ አምራች ፋብሪካን በአየር ጥቃት አውድማለች። የሁቲ ደጋፊ የሆነው አልማሲራህ ጋዜጣ የአሜሪካና የእስራኤል ተዋጊ ጀቶች በየመን ላይ ጥቃት መፈጸማቸውን ዘግቧል። መልሶ ማጥቃት ሁቲዎች በቴልአቪቭ በሚገኘው አውሮፕላን ማረፊያ ላይ ጥቃት ከፈጸሙ ከአንድ ቀን በኋላ የተደረገ ነው የተባለው። አሜሪካ በዚህ ጥቃት የለሁበትም ብትልም እስራኤልን አግዛለች ሲል ሁቲ ወቅሷል።